የፋኖ ኃይል እውነተኛው የፋኖ ኃይል ከህወሓትና ሻዕቢያ ጋር አንሰራም በሚል ጠላታችን ማን ሆነና ነው በሚል ወደ አብይ አህመድ የሚገባም ኃይል አለ። ትክክል ነው። ቅድም እንደጠቀሰው ሌላው ኃይል ደግሞ በብዛት ወያኔን ደግፈን የኦሮሞ መንግስት እንጥላለን የሚል የተሳሰረ ፖለቲካ አጀንዳ ነው የሚያራምደው። በመካከል ላይ እያለቀ ያለው ግን የአማራ ህዝብ ነው። እነዚህ ኃይሎች የአብይ አህመድን ጦር ቀልበው ነጭ ጤፍ እየመገቡ ወደ መሀል ሀገር ይመልሳሉ። የአብይ አህመድ ደጋፊ ናቸው በሚል ትላንትና ህወሓት 2 ጊዜ ሲወረድ የመከታቸውን የቀድሞውን የልዩ ኃይል የአሁኑን አድማ በታኝ አሳደው ይገላሉ። የቀል ቀንበር ይገላሉ። የመምሪያ ኃላፊዎችን ይገላሉ። የተማሩ ዶክተሮችን፣ አስተማሪዎች፣ መምህራን ይገደላሉ። ይሄ እኔ የአማራ ህዝብ ታጋይ ማኒፌስቶ ነው ብዬ አላምንም። ምክንያቱም የህወሓትና ሻዕቢያ የኦነጋውያን እጅ በፋኖ መሪዎች በኩል ሰተት ብሎ ስለገባ አሁን ደብረጽዮን ነው በሪሞት የፋኖን ኃይል እያዋጋው ያለው። ስለዚህ ለ50 እና ለ100 ዓመት የሚቆይ እንደምታውቀው የአማራ የደም መልስ ባህል አለ። እኔ ከተናገርኩ በኋላ ሽመልስ አብዲሳ ወጥቶ ተናገረ። ፋኖን ሆነ አማራን ራስ በራሱ እያዋጋ ነው፣ ወደማይወጣው እንትን ውስጥ እያስገባ ነው ብሏል። ይሄን ቀድሜ ተናግሬያለሁ። ስለዚህ አብይ በድሮን ይመታል፣ በፋኖ አሳቦ አማራን ያዳክማል። እንደ ዱቄት በናለች ያላትን ህወሓት ፋኖን ትግሬዎች ሲዋጋ አይቶ ሰበር ነው ያሉት ነፍጠኛ መሳሪያ አንስቶ በኋላ ቀር መሳሪያ ትግሬዎች ሲያሸንፍ ሲያዩ የትግራይን ኃይል አትርፎታል አብይ አህመድ። ለዚያም ነው በድሮን መምታት ይችላል። አማራን መጣል ተነስ ማለት ይችል ነበር። እስከ ደብረ ብርሃን እስከሚመጡ በተለይ የወሎ ህዝባችን በሙሉ ወድሟል። ከብቶች በብሔር ተለይተው ጅማታቸው እስከሚቆረጥ አልጋ ላይ በቤተ አማራ ህዝብ ላይ ተጸዳድተው ሄደዋል። በመሰረቱ የአማራ ኃይል ግን ያው አማራን የበላይነቱን በትግራይ ላይ አረጋግጧል። ሆኖም ግን በአብይ አህመድ ተክዷል ብለን እናስባለን። ያም ጠላውን ሲጠጣ እየመጣል ነው ብለናል። ፋኖ የአማራ ኃይል ታጋይ አይደለም። 99% የብልጽግና መንግስት ስልጣን አጽንቶ ጠላ እየጠጣ ባለበት ወቅት ነው ደቡብ አፍሪካ ተወያይተው ታርቀው መሳሪያ ሊያስወሩት የመጡ። ያኔ ነው ጠመንጃውን እንዳይቀሙት ወደ ጫካ የገባ ኃይል ነው። ይሄ ኃይል ለአማራ ቢታገል ኖሮ ወለጋ ላይ ስንጨፈጨፍ ቤተ አማራው በየቦታው እንደ ዶሮ ሲገደል እንደ ውሻ ሲሳደድ አማራ ነው ብሎ ይነሳ ነበር። በእርግጥ እውነተኛ የፋኖ ኃይሎች አሉ። አሁንም ከአብይ ጋር ባለመቆም የትግሬን ኃይል አንደግፍም በሚል ጫካ ውስጥ መሽገው የሚዋጉ የአማራ ልጆች እውነተኛ ኢትዮጵያዊ ብሔርተኞች አሉ። ስለዚህ ይሄን ኃይል የምንደግፈው ነው። በአብዛኛው ግን አሁን የምታዩት ጽምዶ የሚባል ሰሜነኛ የሚባል አብይን እንደ ጠላት መፈረጅ የውሸት የኦሮሞ መንግስት ነው በሚል ወለጋ ላይ በኦሮሞ ስም የሚጨፈጭፈን ወያኔ፣ ሻዕቢያ፣ ኦነግ ያንን በማምጣት አብረን እንሰራለን በሚል ማጥ ውስጥ ነው የከተቱት አማራ። ስለዚህ የፋኖ ኃይሎች አሁን ላይ ያለው ፋኖ ለፋኖ ውጊያ ተጀምሯል። የደብረጽዮን ኃይልና የአብይ አህመድ ኃይል የሚል እኛ ግን አማራ ይድናል የምንለው አሁን ልዩ ኃይል የነበረው ወይም ደግሞ ያሁኑ አድማ በታኝ ምንሻ የሚባለው ልክ አብይ አህመድ የኦነግ ሰላይ ሆኖ ከአማራ ስልጣን እንደነጠቀው የአማራ ህዝባውን ማሸነፍ የሚችለው ቴዲ ሁለቱም ኃይል ማታ ማታ ጠላ እየጠጣ እየተማማለ ክልሉን በአማራ ፋኖ ኃይል ሲጥለው ነው። ከዚያ ውጭ የአብይን እጅ መቁረጥ ይቻላል። ከዚያ ውጭ ግን አብይ ባንክም ታንክም የተሸከመ ኃይል ነው። ኦሮሞ ተጠናክሯል። ዝም ብለን የምናጠፋው አይደለም። ኦሮሞ ወደ ኬንያ እንሸኛለን የሚሉ የአማራ ዶክተሮች አንዳንድ ደንቆሮች ናቸው። 30 እና 20 ሚሊዮን ህዝብ በቅርጫት ወስደ ኬንያ አትገፋው። ይሄ የሞተ የፖለቲካ ፍልስፍና የጠላት ነው የሚል በደርግ ዘመን የቀረ ህወሓትና ሻዕቢያን ደግፈን አብይን መታለን የሚለው ይሄ የማይሳካ ነው። እየወደቁ ነው። ስለዚህ አሁን የአፋባን የምትለው በዋትስአፕ ግሩፕ የተቋቋመ እንጂ እነዚህ ሰዎች ዘመነን ካስመራ፣ ምሬን ከመቀሌ፣ መከታውን ካጣዬ፣ አስረስን ከጎንቻ ሌሎችንም ዝናቡን ከዳሞት አምጥተ ፎቶ ተነሱ ብትላቸው ተፈራን ከመቀሌ በፍጹም አንድ ፎቶ ሊያመጡልህ አይችሉም። በዋትስአፕ መጀመሪያ የፈረሰውን ድርጅት እንደገና እነ ምግብ አሻሽለው ያፈነገጡ የፋኖ መሪዎች የተባሉትን
አስማምተው በሚሊዮን ዶላር አስማምተው ያመጧቸው ናቸው። ስለዚህ የአማራ ህዝብ እንደተባለው ቅድም አንድ ወንድማችን በጣም እየተነተነው ነው፣ ዋንጋሪ የሚባል በጣም አድናቂው ነው። በከፍተኛ ደረጃ ህዝቡ ተርቧል። ጦርነቱን ማን እንደሚመራው አይታወቅም። አንዴ ቃል አሁን እንደውም ይቅርታ አንዴ ቃል ኦኬ፣ አንድ ደቂቃ። አሁን አይተህ ከሆነ ሰለሞን ገሪማ የሚባል የቴሌግራም ቻናሉ ላይ ብትሄድ የአማራ የአስክሬን ክምር ነው የሚያሳይ። በደደቢት ሚዲያ ብትሄድ ፋኖን እንዴት አድርገው እንደሚያታልሉና እነዘመነን እስከ ሸዋ ድረስ ተጠቅመው እንደሚያባሯቸው በግልጽ ዶክተሮች በትግርኛ ይናገራሉ። አማራ ትግርኛ ስለማይችል ነውና እንደነ ይርታቸው ያለው ደግሞ የደመቀ አድናቂ ሆኖ ደመቀ ብልጽግና ነው። ይሄን ሰው መጠየቅ ነበረብህ። እንዴት ነው ደመቀን ትቃወመዋለህ ብትለው ነው ጀግናይ ነው። ስለዚህ ብልጽግናዎች ናቸው እና ይሄ የአማራ ድርጅቶች የሚባሉ ሳልሳዊ ብአዴኖች ናቸው። በነገዱ አንዳርጋቸው በትግሬዎች የተቋቋመ ማህበራት ነው። የነ ልደቱ አያሌው ድርጅት ያው ስደተኛ የሽግግር መንግስት በሚል ህዋትን ለማምጣት የሚሰራ ነው። ይሄም የአማራ ሰዎች ምሁራን አሉበት፣ ብዙ የኦሮሞ ሰዎችም አሉበት እና ይሄ አይሰራም። እኛ የምንታገለው ብልጽግናና ህዋትን በአንድ ላይ እንጂ ከትግሬዎች ጋር ቁመን አብይን መታልን የሚለው የፖለቲካ አካሄድ አያዋጣም የሚል ነው። አመሰግናለሁ። ቴንክ ዩ ሞጣችን ከልብ አመሰግናለሁ። ወደ ቴምር እንሄዳለን። ዞሮ ሲመጣ በሚነሱ ጉዳዮች ላይ ሀሳብ ትሰጣለህ። ተምራችን 8 ደቂቃ አለሽ። ሬዲ ነሽ ለማውራት አሁን? አዎ ቴዲ ሰላም ብያለሁ። ቴንክ ዩ ስላስገባህ። እኔ መጀመሪያ ተያዘ ስለተባለው ኮሎኔል እሱንም እያነሳ ስለነበር ያው ኢንፎርሜሽን ስላለኝ የዛው አካባቢም የቤት አማራ ልጅ ስለሆንኩ የዛው አካባቢ ተወላጅ ስለሆንኩ ኢንፎርሜሽን ስላለኝ የሆነ ነገር ልበል። በነገራችን ላይ የተያዘ የሚባለው ኮሎኔል ከአሁን በፊት ከመከላከያ የተወሰነ ጠባቂዎችን ይዞ እንደወጣ ዛሬ 2 ዓመት አካባቢ ዝም ብለው ወጣው ብሎ መጥቶ ሄዶ ለፋኖች እጅ ሲሰጥ የተወሰነ ኢንተርቪው አደረጉት። ከዛ በኋላ የት እንዳለም አይታወቅም። ይዟቸው የመጡትን አጃቢዎቹን ይዞ የት እንዳለም አይታወቅም ነበር። አሁን ደግሞ ተማረከ። ዝም ብሎ ሽሻ ቤት፣ ጫት ቤት እንደሚውል ወደ ጊራና ምናምን አካባቢ እንደዚህ አይነት እንደሚውል ግን ተዋግቶ እንደማያውቅ ነው የተነገረኝ። ተዋግቶ ቢያውቅና እንትን ውስጥ ቢኖር ምሳሌ አፋብን ውስጥ ስልጣን ይሰጣቸው ነበር፣ ማን ይሰጠው ነበር። ምንም ውስጥ አሁን ያለው አደረጃጀት ውስጥ ምንም ውስጥ የለም። ስለዚህ የሰውዬ እጅ ሰጠ፣ ኢንተርቪው አደረጉት። ከዛ በኋላ መልሶ የት እንዳለም ላይክ ኢንፎርሜሽን እዚህ አካባቢ ነው ያለው፣ ጫት ቤት ነው የሚውለው ይባላል። ካልታገለ ግድ ታገል ብለክ እንትን አትለውም። ፈልጎ ነው እጅ መጥቶ የሰጠው። ካልፈለገ ደግሞ አልፈልግም አልታገልም እንደፈለግ ሆናለሁ ካለ መብቱ ነው። ሰው ያንን ሲያደርግ የነበረ ነው ይሄ ሰውዬ። እኔ አጣርቻለሁ። ይሄ ዘምብሮ ለፖለቲካ ምናምን ለዚህ ለፕሮፓጋንዳ አይደለም። ሪያሊቲው እሱ ነው። አልታገለም። ከመንግስትም እነ ፋኖች አልማረኩትም። ራሱ ነው እጅ ሂዶ የሰጠው። አሁንም መጨረሻ ላይ ለፋኖች ጋር እየሰራ አልነበረም። እነሱ መልሰው ያዙት ማለት ነው። ይሄ ነው። ዝም ብለው ነው ፋኖ የሆነ ኮሎኔል ማረክን ምናምን የሚሉት። የማረኩት ኮሎኔል የለም፣ ግን የራሳቸው ጋር የነበረ በራሱ ፍቃድ እጅ መጥቶ የሰጠ መጨረሻ ላይም ደግሞ ወደ እነሱ መልሶ የሄደ ሰው ነው። ይሄንን ቴዲ ማጣራት ትችላለህ። ምንም አፋብን ውስጥ ራሱ ወሎ አደረጃጀት ውስጥ እንደዛ ቤት አማራ ላይ ባለ እንኳን ራሱ ምንም ውስጥ የለም። ኮሎኔል ሆኖ የሆነ እንኳን ራሱ ኃይል መምራት ነበረበት። ምንም ውስጥ የለም። እንግዲህ እንደምታውቀው እንደነ ፍቅሩ ምናምን አይነት ሲታገሉ ነበር። ማመራርነት እንትን ሰተቷቸው ሲመሩ ነበር። እሱ ግን ምንም የለም። በእንትን ከሆነ በአቅም ከሆነ አብይ ራሱ ካሁን በፊት የምድር ድሮን ምናምን የሚል ስም ሁሉ ሰጥቶት የነበረ ኮሎኔል ነው። ግን አልታገለም። እኛ ጋር ገብቶ በቃ መንግስት ጋር ደበረው፣ እጅ ሰጠ። ከዛ በኋላ ደግሞ ትቶ ወጣ። አልታገለም እና የራሳችሁን መጥቶ ሸዋፕ አድርጎ የተመለሰን ሰው ነውና እየታገለ ያለፋን ነው። አልማረካችሁም ለማለት ነው። ምንም መካድ አያስፈልግም። እዛ ቢኖር ምንም መካድ አያስፈልግም። እንደነ ኮሎኔል ፋንታሁን እንደነ ማስረሻ ሰጤ እንደነ ፍቅሩ ሰጠ ቢባል ወይም ተማረከ ቢባል ምንም ችግር የለውም። ሌላው እዚህ አንተ ቤት አሁን ማን ነው ዋንጋሪ ዲያስፖራ አማራው እርስ በርስ አማራውን እያጫረሰ ነው ምናምን አለ። አማራን እርስ በርስ እያጫረሰ ያለው አብይ አህመድ ነው፣ ዲያስፖራው አይደለም። ዲያስፖራው ሜቢ ለህዝቡ ድምጽ ሊሆን ይችላል። ህዝቡን በአንዳንድ ነገር ሰፖርት ሊያደርግ ይችላል። እየተጎዳ ያለውን በማቴሪያል በተለያዩ ነገሮች ሰላማዊ ሰልፍ በመውጣት ያንተ አብይ አህመድ ግን
አማራን ያው እኛ እንትን ይሄ የዘረኝነቱ ወይም የብሔርተኝነቱ እንትን ኢትዮጵያ ምድር ላይ ተገደን አማራዎች ናችሁ እየተባልን እየተመረጥን ስለተደራጀን ያው በብሔር አንድ ጥያቄ ላንሳሽ፣ ቀላል ጥያቄ። ኦኬ አብይ አህመድ የት ነው ያለው? 4 ኪሎ። ዲያስፖራው የሚኖረው ከኢትዮጵያ ውጭ ነው። ያ አብይ አህመድ ኢትዮጵያውያኖችን እዛ እያስተዳደረ ያለው። አብይ አህመድ በሌለበት ቦታ ላይ እንዴት ዲሞክራሲ በሰፈንበት ሀገር ላይ ለመበታተናችሁ አንድ ላለመሆናችሁ እንዴት ነው 4 ኪሎ ያለ ሰው ተጠያቂ የሚሆነው? እኔ መሬት ላይ ስላለው አማራ ለሱ የሚያገለግሉ አማራዎች አሉ አይደል? እኔ አሁን ማለት የፈለኩት ምንድነው የኛ ብሔርተኝነታችን ገና ዳዴ ያለ ነው ማለት የተመረጥን ስንገደል በብሔር በአማራነት ካልተደራጀን ኢትዮጵያ ምድር ላይ ልንጠፋ ስለምንችል መደራጀት አለብን ብለን ከተነሳን ቅርብ ጊዜ ነው። ይሄ ሁሉም ኢትዮጵያን የሚያውቀው ነው። ያም ደግሞ ተመርጠን ኢትዮጵያዊ ነን ስንል አማራዎች ናችሁ እየተባልን ከተለያዩ የኢትዮጵያ ሀገራቶች እየተመረጥን በግሊደር በግሊደር ሙስሊም ክርስቲያኑ አንድ ላይ እየተቀበረ መስጂድ ሩጠን ስንገባ መስጂድ ቤተክርስቲያን ሳይቀር እየተመረጥን ስለተገደልን የእምነት ተቋማቶች እንኳን ራሱ እንደመሸሸጊያ ሃይማኖትስ ብዙ አትግቡ ጀስት ፖለቲካውን ብቻ። አዎ አይ ያው የእምነትን እንትን መጠለያ ከተጠቀምክ ማንም ሰው እዛ ውስጥ ገብቶ የሚገል የለም። ሰው እዛ ድረስ እንኳን ስንሄድ እዛ ድረስ እየገቡ ገለውናል። ያው አማራዎች ስለሆን ፖይንቴ ብዙ ጊዜ ባንቺን ብቻ ሳይሆን በብዙዎች ስለሚነሳ ኢትዮጵያ ውስጥ ዲሞክራሲ የለም። 100% ትክክል ነው። ኢትዮጵያ ውስጥ እንዳትደራጂ ሰልፍ እንዳትወጪ ብዙ ነገር መሰናክሎች ይደረጋሉ። 100% ትክክል ነው። ያን ሊከለክልሽ በሌለበት ሚኒሻም ወታደርን በሌለበት ሀገር ላይ የኖርሽ አሜሪካ ግን አንድ ላለመሆንሽ ሚኒሻውንና የኢትዮጵያ መንግስት ተጠያቂ ማድረግ ቢያንስ አትሊስት ሪሌቲቭሊ ከኢትዮጵያ 100% የተሻለ ዲሞክራሲያዊ ስርዓት ባለበት ሀገር ላይ ስለ አንዱ ህዝብ እንዴት ነው አንድነት ማምጣት የከበዳችሁ ነው ጥያቄ። አገር ቤት ቢሆን ኦኬ መንግስትን ተወቃሽ ታደርጊያለሽ። ነገር በማይችልበት ሀገር ላይ አሜሪካ ተቀምጠን እንዴት ነው አንድ መሆን የሚከብደን? ኦኬ አንድ መሆን እኮ ነገርኩህ። ብሔርተኝነቱን የማይቀበል በድሮ ኢትዮጵያ ላይ የቆማለ የተሸነፈውን ኢትዮጵያዊነት አሁንም በቃ ኢትዮጵያ የሚል አማራ አለ። ያንን አንተ ይሄንን ጥርስ ያወጣውን የኢትዮጵያን ብሔርተኝነትን ያላገናዘበ ኃይል አለ። ሶ ያ ነው አሁን አንድ እንዳነው አማራው አንድ እንዳይሆን እየሰራ ያለው። ድሮ ኢትዮጵያ ላይ የቆመ ኃይል አለ። ያረጀ ያፈጀ እንዴት ነው አባቶቻችን ኢትዮጵያ ሲሉ እየተገደሉ ተሸንፎ 40 ምናምን ዓመት በብሔርተኝነት ኦልሞስት ወደ 50 ዓመት በብሔርተኝነት የተገዛች አገር ኢትዮጵያ መኖሯን ረስተውት ኢትዮጵያ ይላሉ ስቲል። እኛ ደግሞ በአማራነታችን ካልተደራጀን ኢትዮጵያን ማዳን አንችልም በሚለው የሁለቱ ይጋጫል እና ያ ኃይል ምን ያደርጋል? ያው ብሔርተኝነትና አማራው ለሁለት ይከፍለዋል ማለት ነው። ሶ ሪያሊቲው ይሄ ነው። እና ደግሞ አሁን አንተ ምንድነው ያልከኝ? ይሄ አብይ አህመድ እንዴት 4 ኪሎ ሆኖ እናንተ ኢትዮጵያ ነው ከኢትዮጵያ ውጭ ያላችሁትን እንዴት ላይክ እንትን ሊላችሁ ይችላል? አሁን እያወራሁ ያለሁት አጫረሳችሁት አማራን እያገዳደላችሁት ብሎ ዋንጋሪ ስለተናገረ ስለ ዋንጋሪ ነው እየተናገርኩ ያለሁት። ኢትዮጵያ ውስጥ ያሉትን አማራዎች ያው እንደነገርኩ ትግላችን በብሔር መደራጀቱ በቅርብ ጊዜ የተጀመረ ስለሆነ ያንን ይሄ 70 እና 80 ዓመት ብሔርተኝነት የብሔርተኝነት ጡጦ እየጠባ ያደገው ጋር የአማራውን አንድ ማድረግ ትንሽ ከባድ ነው እና አብይ አህመድ ደግሞ እነሱ በዛ ጡጦ ያደጉ ናቸው። በደንብ የራሳቸውን ብሔርተኝነት የውሸት ትርክት እየነገሩ አማራ ጡትህን ቆርጧል፣ አማራ እንደዚህ አድርገዋል እያሉ ያሳደጉት ብሔርተኝነት አለ። ያውቃሉ ያንን እነሱ። የኛ አማራ ደግሞ በኢትዮጵያ ሀገርህን